የእንግሊዝ ፕሪሚየር ሊግ ታላቁ ክለብ ኃያሉ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ያረጋገጠበትን ጨዋታ በኦልትራፎርድ ታላቁንና ገናናውን የእንግሊዝ ፕሪሚየር ሊግ ክለብን ሊቨርፑልን 3-2 በሆነ ውጤት በማሸነፍ ወደ የአውሮፓ ሻምፒዮንስ ሊግ የ2026-27 የውድድር ዘመን መመለሱን አረጋግጧል። በዚህም መሰረት ዛሬ በተመለከትነው የካምባክ ድራማዎች የነበሩበት ጨዋታ ማንቸስተር ዩናይትድ ለመጀመሪያ ጊዜ በታሪክ ከሊቨርፑል ጋር ባደረጋቸው 14 ደቂቃዎች ውስጥ ሁለት ጎሎችን አስቆጥሮ ጨዋታውን መምራት ከቻለ በኋላ በሁለተኛው አጋማሽ ሊቨርፑል በአንጻራዊነት በ11 ደቂቃዎች ብቻ ባስቆጠራቸው ሁለት ጎሎች ማንቸስተር ዩናይትድ ላይ የሁለት ጎሎችን ማስቆጥሮ ጨዋታ ወደ ሁለት እኩል ተጓዘ። ከዚያ ባሻገር እስከ 2031 ድረስ በኦልትራፎርድ ለመቆየት አዲስ ኮንትራት የፈረሙ ኮቢ ሜኖ ለማንቸስተር ዩናይትድ የማሸነፊያውንና ወሳኙን ጎል እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግ ትኬትን የምትቆርጠዋን ጎል አስቆጠረ። ማንቸስተር በመጨረሻም ከዓመታት ቆይታ በኋላ ወደ አውሮፓ ሻምፒዮንስ ሊግ ሲመለስ በምሽቱ ኮቢ ሜኖ በተመሳሳይ ቤንያሚን ሼሽኮ በጨዋታው ላይ እንዲሁ ደግሞ ማቲያስ ኩኛ የነገሱ የማንቸስተር ዩናይትድ ተጫዋቾች መሆናቸውንም ጭምር የተመለከትንበት ጨዋታ ነበር ማለት ይቻላል። ይህ ለዩናይትድ ከዓመታት ባለፉት ጥቂት ዓመታት በፍጹም የማይታሰብ የነበረ የሚመስል በመጨረሻም እውን ለመሆን የተገደዱበትን አጋጣሚም ጭምር የተመለከት ነው። እጅግ ድራማዎች የነበሩት የጨዋታ መርሃ ግብር አሰልጣኝ ማይክል ካሪክ ባለፉት 10 ዓመታት በኦልትራፎርድ ማንቸስተር በደርሶ መልስ ሊቨርፑልን ማሸነፍ ተስኖት በመጨረሻም ያንን ድል እንዲቀዳጅም ጭምር ምክንያት የሆነው አሰልጣኝ በመሆን አስመልክቶናል። በዚህ ውድድር ዓመት በደርሶ መልስ ሊቨርፑል በማንቸስተር ዩናይትድ ሲሸነፍም ጭምር ያስተዋልንበት የውድድር ዓመትን እያስመዘገበ የሚገኝ ቡድን እንዲሆንም ጭምር ያስቻለውን ቆይታ እያሳለፈ ይገኛል ማለት ነው። ማንቸስተር በውድድር ዓመቱ በሊቨርፑል ላይ የወሰዳቸው የበላይነቶች ዛሬም ቀጥለዋል። በመጀመሪያው ዙር የጨዋታ መርሃ ግብር ኤምቤሞ እና ሃሪ ማጓየር ባስቆጠሯቸው ሁለት ጎሎች 2-1 ሲያሸንፍ ዛሬ በተመሳሳይ ጨዋታውን 3-2 በሆነ ውጤት ያሸነፈበትን የጨዋታ መርሃ ግብር ያሳለፈበት ነበር። ሁለት አይነት አጋማሾች በዩናይትድ በኩል የተመለከትንበት። በመጀመሪያው አጋማሽ ዩናይትድ በሙከራዎች ፍጹም የበላይነትን ወስዶ ነበር በሊቨርፑል ላይ። ለምሳሌ 1.14 ኤክስጂ 8 ሙከራዎች ከ8ቱ 3 ኢላማቸውን የጠበቁ ሙከራዎችን ያደረገበት 16 የተጋጣሚ ሳጥን ውስጥ ቦክስ ውስጥ ገብቶ ኳስ መንካት የቻለበት 2 ቢግ ቻንስ ክሬት ያደረገበት እንዲሁ ደግሞ ኢቭን አንድ ቢግ ቻንስ ሚስ ያደረገበትንም ጭምር አጋጣሚ የተመለከትንበትና ከዚያ ባሻገር በሁለተኛው ኢቭን 2 የማዕዘን ምቶች 3 ኦፍሳይድ ትራፕ ውስጥ መግባት የቻሉበትንም ጭምር አጋጣሚ የተመለከትንበት ነበር። በሁለተኛው አጋማሽ ዩናይትድ በቁጥሮች ፍጹም ደግሞ የተመለከትነው ነው። 1.01 ኤክስጂ 10 ሙከራዎች 3 ኢላማቸውን የጠበቁ ሙከራዎች አክቹአሊ 14 አሁንም በሳጥን ውስጥ ብዙ ኳሶችን የመንካት እድልም ጭምር ያገኘ ነው። ከመጀመሪያው አጋማሽ አንጻር ከተመለከት ነው ጎሎቹ ኮንሲድ ካደረገ በኋላ ዩናይትድ በሙከራ ደረጃ ተሽሎ ተመለከት ነው እንጂ የመጀመሪያው አጋማሽ ላይ የነበሩትን አይነት የበላይነት ተደጋጋሚ የተጋጣሚ ሳጥን ውስጥ የመገኙትን እድል ሲፈጥር ያልተመለከትንበትን አጋጣሚ አስተውለናል። ማንቸስተር ዩናይትድ ለረጅም ዓመታት የክለቡን ሴንተር ባክነትን መምራት የሚችል ተጫዋች ስለማግኘቱ ትክክለኛ ማሳያ ከሚሆኑ የጨዋታ መርሃ ግብሮች ውስጥ አንዱ የዛሬው ጨዋታ ሊሆን ይችላል። ሃይደን ሄቨን ረጃጅሞቹ ኳሶቹ ምን ያህል ውብና ማራኪ እንደሆኑም ጭምር እያስመለከቱን ከሚገኙ የዩናይትድ ተጫዋቾች መካከል አንዱ እንዲሆንም ጭምር ከቻለባቸው ምሽቶች መካከል በትልቁ የሚነሳውን የጨዋታ መርሃ ግብር ያስተዋልንበት ነበር ማለት ይቻላል። ዛሬ በተመለከትነው የእንግሊዝ ፕሪሚየር ሊግ የማንቸስተር እና የሊቨርፑል ጨዋታ አለ። ዩናይትድ ይህንንም ተከትሎ በእንግሊዝ ፕሪሚየር ሊግ በ35 ሳምንታት 18 ጨዋታዎችን አሸንፏል፣ 10 አቻ ወጥቷል፣ 7 ጨዋታዎችን ደግሞ ሽንፈትን አስተናግዶ 63 ጎል አስቆጥሮ 48 ተቆጥሮበት በንጹህ 64 ነጥቦችና በንጹህ 15 የጎል ዲፈረንሶች ማለት ነው የእንግሊዝ ፕሪሚየር ሊግ ላይ ሶስተኛ ደረጃ ላይ ሆኖ መምራት የሚችልበትንና ምናልባትም የአውሮፓ
ቻምፒየንስ ሊግን የደረጃ ሰንጠረዡን ይዞ ማጠናቀቅ እንዲችልም ጭምር ካስቻሉባቸው የጨዋታ መርሃ ግብሮች መካከል በትልቁ ከሚነሱ የጨዋታ መርሃ ግብሮች መካከል አንዱ ነው። አሁን ዩናይትድ ወደ ቻምፒየንስ ሊግ ማለፉን ይፋ አድርጓል። የሚቀጥለው የውድድር ዓመት በዩናይትድ በኩል ምን ይጠበቃል የሚለው በጉጉትም ጭምር እንድናያቸው ከሚያስችሉ የውድድር ዓመታቶች መካከልም ጭምር በትልቁ የሚነሳ ነው። አሰልጣኝ ማይክል ካሪክ በጣም ፌቨራይት የሆነው ጨዋታ የኔ ምርጫ የሆነው ጨዋታ ይህ ጨዋታ ነው ሲል ሀሳቡን አጋርተው ነበር። ይህንም ቡድን ከያዘ በኋላ ካዝሜሮ በተመሳሳይ ሴኔ ላመንስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ቤንያሚን ሸሽኮ፣ ፓትሪክ ዶርጉ የጉዞዎቹ ሁሉ አስደናቂ የነበሩ ተጫዋቾች መሆናቸውን ተመልክተናል። እሱ ይህንን ቡድን ከተረከበ በኋላ 32 ነጥቦችን በመሰብሰብ በየትኛውም በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ከሚገኙ ክለቦች በርካታ ነጥቦችን የእሱን ያህል መሰብሰብ የቻለ አንድም አሰልጣኝም ጭምር እንደሌለ ያስተዋልንበት የሚገኝ ቡድን ሆኗል። ከ2015-16 በኋላ ማንቸስተር በደርሶ መልስ በሜዳውና ከሜዳ ውጪ ሊቨርፑልን ሲያሸንፍ ለመጀመሪያ ጊዜ በታሪክ እንዲሆንም ጭምር ያስቻለውን የጨዋታ መርሃ ግብርን የቆረጠበት ትኬት የጨዋታ ሂደትን ነበር ዛሬ ያስተዋል ነው። ይህንንም ተከትሎ ዩናይትዶች በሚቀጥለው ብቻ ሳይሆን ምናልባት በቀጣይ የውድድር ዓመት በዝውውር ላይ ተጫዋቾችን ለማስፈረምም ጭምር እንዳይቸገሩ ከሚያግዛቸው የውድድር ዓመት መካከል አንዱ እንዲሆንም ጭምር የሚያስችለውን እንቅስቃሴ እንመለከታለን። ኮቢ ሜኖ 89% ኳስ የማቀበል ስኬቱ ዛሬ አስደናቂ ነበር። 68 ኳሶችን ነክቷል። 7 የመከላከል ተሳትፎ ላይ ተሳትፏል። 1 ጎል አስቆጥሯል። 2 ሙከራዎችን አከናውኗል። 2 ፋውሎችን አሸንፈዋል። 5 ኳሶችን በተጋጣሚ ሜዳ ላይ 1/3 ሜዳ ክፍል ላይ ኳሶችን ማቀበል የቻለ ተጫዋችም ጭምር ሆኖ የተመለከተንበትን ምሽት ያሳለፈበት የጨዋታ መርሃ ግብር ነበር። ታዲያ ይሄ ማንቸስተር በሚቀጥለው ውድድር ዓመት ጥቂት የማይባሉ ቦታዎች ላይ ማሻሻያዎችን ሲያከናውን የምርም ማንቸስተር ኢዝ ባክ ለማለት በቂ የሆነ ፎርም ላይ የሚገኝ ቡድን መሆኑንም ጭምር የሚጠቁሙ እንቅስቃሴዎችን የማየትን እድል ይሰጠናል። ሲቲ 27 ነጥቦችን፣ አርሰናል 27 ነጥብ፣ በርንሞዝ 26፣ ዌስትሃም ዩናይትድ 23 ነጥቦችን ሰብስቧል። ማይክል ካሪክ ወደ ኦልድ ትራፎርድ ከመጣ በኋላ በ5 ነጥቦች ከየትኛውም የእንግሊዝ ፕሪሚየር ሊግ ክለቦች በርካታ ነጥቦችን በመሰብሰብ ከላይ መቀመጥ እንዲችልም ጭምር ያስቻለን ውጤት የሚያስመዘገበበትን የጨዋታ መርሃ ግብር ያስተዋልንበት የጨዋታ ሂደትን ነበር። አስተውሉ። ማንቸስተር ዩናይትድ በማይክል ካሪክ ስር ሲቲን አሸንፏል በሜዳው፣ አርሰናልን አሸንፏል ከሜዳ ውጪ፣ ቼልሲን አሸንፏል ከሜዳ ውጪ፣ ሊቨርፑልን በሜዳው አሸንፏል። የአውሮፓ ቻምፒየንስ ሊግን በተመሳሳይ ማሳካቱን ይፋ አድርጓል። በ16 ነጥቦች ከቼልሲ ከፍ ብሏል። ከሊቨርፑል በ6 ነጥቦች ከፍ ብሏል። ማይክል ካሪክ ከዚህም ጭምር በላይ ክብርና ከፍታ የሚገባው አሰልጣኝ አይደለም የሚለው ሀሳብ ገና ከወዲሁ ሳይሆን ምናልባትም ለሚቀጥሉት ቆይታዎችም ጭምር እንዲነሱ ከሚያስገድዱ ሀሳቦች መካከል በትልቁ የሚነሳውን የጨዋታ መርሃ ግብር ያከናወነበት ሂደት ነበር ማለት ይቻላል። ይህንን ከተመለከትን ለማንቸስተር ዩናይትድ በጣም አስፈላጊ የሚባለውን አጋጣሚ ተመልክተናል። 6ኛው እንግሊዛዊ አሰልጣኝ ሆኗል ማለት ነው። አሰልጣኝ ማይክል ካሪክ በመጀመሪያዎቹ 9 የሜዳ ጨዋታዎች 8ቱን ማሸነፍ የቻለ ቡድን ሆኗል በእንግሊዝ ፕሪሚየር ሊግ። ምናልባትም ከአንቶኒ ኮንቴ 2016-17 በኋላ በመጀመሪያዎቹ የ9 ጨዋታዎች በሜዳው ካደረጋቸው 8ቱን ማሸነፍ የቻለ ቡድን እንዲሆንም ጭምር ያስቻለውን ቅጽበት የተመለከትንበት የሜዳ ላይ እንቅስቃሴ ያስተዋልንበትን ጨዋታ አስተውለናል ማለት ነው። በጨዋታው ላይ ማንቸስተር ዩናይትድ በሁለተኛው አጋማሽ አጀማመሩ ፍጹም ደካማ ነበር። ሴኒ ላመንስ ከረጅም ጊዜ በኋላ ስህተቶችንም ጭምር ያስተዋልንበት ቢውልድ አፕ ፌዙ ላይ ማንቸስተር ተቸግሮም ጭምር የተመለከትንበትን እንቅስቃሴ በእርግጠኝነት የ23 ዓመቱ ግብ ጠባቂ ዘንድሮ ከሰራቸው ስህተቶች መካከል አንዱ ሊሆን ይችላል። 3 ኳሶችን ሴቭ አድርጓል። 1 ጎል ለመቆጠሩ ምክንያት የነበረው ተጫዋች እርሱ ነው። 2 ጎል ተቆጥረውበታል። ምናልባትም በጨዋታው ላይ 1.19 ወይም ከ1.2 አካባቢ ያልበለጡ ጎሎች ብቻ መቆጠር የነበረበት ተጫዋች ነው። በጨዋታው ላይ 2 ጎሎችም ጭምር ሲቆጠሩበት ያስተዋል ነው ማለት ነው። ይሄ ከመሆኑ አንጻር ዛሬ ጥሩ ምሽት ላይ ያሳልፍ ይችላል። እርግጥ ነው ኳስ እንዲህ አይነት ስህተቶችም ጭምር ደግሞ የሚፈጠሩበት መርሃ ግብር እንደመሆኑ መጠን
በጣም የሚያጓጋ ነው ማለት ነው። ማንቸስተር በ6ኛውና በ14ኛው ደቂቃ ላይ ጎል ሲያስቆጥር ምናልባትም ሊቨርፑል ላይ በርከት ያሉ ጎሎችንም ጭምር ያስቆጥሮ ጨዋታውን በታሪክ ምናልባትም ሊቨርፑልና ማንቸስተር ካደረጓቸው የ7-0 ጨዋታ በኋላ ሌላ ተጨማሪ ጎሎችን በማስቆጠር እንዲህ አይነት ታሪኮችን ሊያስመዘግብ ይችላል የሚሉ ጥያቄዎችም ጭምር የሚነሱበት ነበር። ነገር ግን ያ ከመሆኑ ይልቁኑ ጨዋታው ሊቨርፑል በሁለተኛው አጋማሽ የጀመረበት አጀማመር አስደናቂ ስለነበረ ምናልባትም አዳዲስ ድራማዎችን የመመልከት እድልንም ጭምር ሊፈጥርልን ይችላል የሚሉ ግምቶች ነበሩ። በካሪክ ስር ማንቸስተር 17 ጨዋታዎችን አድርጓል። 12ቱን አሸንፏል። 3ቱን አቻ ሲወጣ 2 ጨዋታዎችን ደግሞ ሽንፈትን ያስተናገደ ቡድን እንዲሆንም ጭምር ያስቻለውን አጋጣሚ የተመለከትንበት የውድድር ዓመትን እያሳለፉ ከሚገኙ ክለቦች መካከል አንዱ እንዲሆንም ጭምር ያስቻለበትን ምሽት አስተውለናል። ምናልባት ለዩናይትድ እንዲህ አይነት ምሽቶች በጣም ከረጅም ጊዜ በኋላ እየተመለከትነው የሚገኘውንም ጭምር የውድድር ዘመን እንዲያሳልፍ ካስቻሉት አጋጣሚዎች መካከል በትልቁ ልናነሳው የሚገባ ይመስለኛል። አሁን ባለበት ነባራዊ ሁኔታ ለዩናይትድ ነገሮች በጥሩ ፎርም ላይ እንደሚገኙም ጭምር እየተመለከትንበት የሚገኝ የጨዋታ ሂደትንም ያስተዋልንበት እንቅስቃሴ ነበር ያየ ነው። በዚህ ደረጃ ከተመለከትነው ማንቸስተር ዩናይትድ በሚቀጥሉት ቆይታዎች ደግሞ ምን ያስመለክተናል የሚለው ጉዳይም ጭምር ከምንመለከታቸው ውስጥ በትልቁ የሚነሳውን የጨዋታ መርሃ ግብር አንዱ ነው። በዚህ ውድድር ዓመት ማንቸስተር ዩናይትድ በአጠቃላይ ማለት ነው ምናልባትም በትልቁ ልናነሳው የሚገባው ራሱ ብሩኖ ፈርናንዴዝ ማለት ነው ከሴት ፒስ አሲስቶችን በማድረግ በዚህ ውድድር ዓመት 10 አጋጣሚዎች ላይ ያንን ማድረግ የቻለ ተጫዋችም ነው። ምናልባት ወደኋላ መለስ ካልን ስቴቨን ጄራርድ በ2013-14 11 አሲስቶችን አድርጓል። ቡድኑ ያንን ታሪክ ማሻል የሚችልበት እድልም ጭምር እንደሚኖር ኤክስፔክት የሚደረግበትን የጨዋታ መርሃ ግብር የማየት እድል ይኖረናል ተብሎ ይጠበቃል በቀጣይ ስቲል ግን አሁንም ማስደመሙንና ማስገረሙንም ጭምር እየቀጠለ የሚገኝ ተጫዋች መሆኑን ያስተዋልንባቸው ከሚገኙ ውድድር ዘመናት መካከል በትልቁ ከሚነሱት መካከልም ጭምር አንዱ እንዲሆንም ጭምር ያስቻለውን የጨዋታ ሂደትን አስተውለናል። ኮቢ ሜኖ አሁን በጣም ፐርፌክት ጊዜን እያሳለፈ ነው የሚገኘው። የጨዋታው ኮከብ ተብሎ ተመርጧል እንግዲህ በስካይ ስፖርት ማለት ነው። ቀጣዮቹ ቆይታዎች ደግሞ ምናልባትም የማንቸስተር ዩናይትድ ሪሊ ትክክለኛው ዲኤንኤ ያለው ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድን ገና ከልጅነቱ ጀምሮ በአካዳሚ መቀላቀል የቻለ ከዚህ መነሻ ደግሞ የኮቢ ሜኖ ቀጣይ ቆይታዎች ምን ሊሆኑ እንደሚችሉ የዚህን ያህል ለመገመት ፍጹም አስቸጋሪ እንዳልሆነም ጭምር የሚታወቅ ነውና ይሄ እንዲህ አይነት ምሽቶች ለዚህ ክለብ ምን ያህል አስፈላጊ እንደሆኑም ጭምር ባለፉት ጊዜያቶች በደንብ መረዳት እንደሚቻልም ጭምር ይታወቃልና ዩናይትድ አሁን ከየትኛውም ክለብ ጋር በትክክል በእንግሊዝ ፕሪሚየር ሊግ መፎካከር የሚያስችለውንም ጭምር አጋጣሚ ማየት እንደሚቻልም ማንሳት የምንችለው ይመስለኛል። ብሩኖ ፈርናንዴዝ 6 ቻንሶችን ክሬት አድርጓል ከሊቨርፑል ጋር። ምናልባትም በማንቸስተር ዩናይትድ ተጫዋች በአንድ የጨዋታ መርሃ ግብር በዚህ ውድድር ዓመት እንዲህ ማድረግ የቻለ የመጀመሪያው ተጫዋች አድርጓል። ከዚያ ባሻገር ደግሞ ምናልባት በ7 አጋጣሚዎች ይህንን ማድረግ የቻለ ተጫዋችም ጭምር ነው። ለብሩኖ ፈርናንዴዝም ሌላው አስደናቂ ከሚባሉ ምሽቶቹ መካከል በትልቁ የሚነሳውን የጨዋታ መርሃ ግብር ያከናወነበት ሂደት ነበር ማለት ይቻላል። ለሊቨርፑል ምንም ቢሆን በእንግሊዝ ፕሪሚየር ሊግ ከሚያከናውናቸው ጨዋታዎች መነሻ በትክክል የሊቨርፑል ሪቫለሪ የሊቨርፑል ባላንጣ ሊባል የሚችለው ትልቁ ክለብ ማንቸስተር ዩናይትድ እንደሆነ ይታወቃል እና በዚህ መነሻ 2 ጎሎችን እርሊ እንደማስቆጠሩ መጠን በሁለተኛው አጋማሽ ነገሮችን ሃንድል ለማድረግ የሄዱበት መንገድ ምናልባትም የተሳካ ነበር ለማለት ያስቸግራል በጨዋታው ሂደት ላይ። በዚህ መሰረት ሁለተኛው አጋማሽ ጥቃቅን የሚባሉ ስህተቶችን ሰርተዋል። አንዲ ሮበርትሰን እንዲሁ ኮናቴ እንኳን ዘግይቶ ነው መቀየር የቻለው። ከዛ ባለፈ አንዲ ሮበርትሰን ቀይረውን ነበር በጨዋታው ላይ። ውድመን ጥሩ ጊዜን አሳልፏል ለማለት ያስቸግራል። ፍሪምፖንግ በተመሳይ ተቀይሮ መውጣት የቻለው ተጫዋች ነበር። በጨዋታው ላይ ዶሚኒክ ዞቦዝ ላይ ጎልም አስቆጥሯል፣ አሲስትም አድርጓል። የዶሚኒክ ዞቦዝ ላይ ነበር አክቹዋሊ በጨዋታው ላይ ቶሎ ክለቡ እንዲመለስም ጭምር የሚያደርገውን እንቅስቃሴ ስናስተውል የነበረውና ከዚህ መነሻ በጣም ፐርፌክት የሚባል የጨዋታ መርሃ ግብርንም ጭምር የተመለከትንበት እንቅስቃሴን ያስተዋልንበት የጨዋታ ሂደት ነበር። ቤንያሚን ሼሽኮ መጠነኛ የሚባል ጉዳት አስተናግዷል። በአማድ ተቀይሮ ነበር ከጨዋታው ላይ መውጣት የቻለው። እንመለከተዋለን እንግዲህ በዚህ ክለብ በኩል ምን ቀጣይ ጨዋታዎች ላይ ያመጡት ይችላሉ አሊያስ ደግሞ ይመለሳል የሚለው ጉዳይ ጭምር እንድናየው ከሚያስችሉ የጨዋታ መርሃ ግብሮች መካከል
አንዱ የሆነበትን አጋጣሚም ጭምር የተመለከትንበት ነበር ማለት ይቻላል። የመጀመሪያው እንግሊዝ ፕሪሚየር ሊግ ጎሎችን ሲያስቆጥር ኮቢ ሜኖ ሊቨርፑል ከማንቸስተር ዩናይትድ ነበር። ሌላኛውን ደግሞ አዲስ ኮንትራት ከፈረመ በኋላ ከሊቨርፑል ጋር ጎል ማስቆጠር የቻለ ተጫዋች ሆኗል። ሊቨርፑል ላይ ጎል ማስቆጠር የሚቀረው ተጫዋች ነው ማለት የሚቻል ይመስላል። ዛሬ በተመለከትነው ሂደት ውስጥ ማንቸስተር ኢዝ ባክ ቱ ዩሮፒያን ቻምፒየንስ ሊግ ደግሞ ለማለት ትክክለኛውና በቂው ጊዜ ላይ እንደሆነም ጭምር የሚያመላክተውን የጨዋታ መርሃ ግብር ያከናወነበት ምሽት ነበር።